እንኳን ለጻድቁ አባታችን ለአባ ኪሮስ ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናታችን ለድንግል ማርያም የስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑ ከፍ ከፍ ያሉ ሆኑልን። ከዚህ በመቀጠል የጻድቁ አባታችን የአባ ኪሮስ ገድላቸውን እናሰማለን። ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይሄ ማን ነው ምንድነው ብሎ ጠየቀው። ያም ሰው ኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉ? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኖዳ ወዳለበት ወደ በዓቱ ተመለሰ። አባ በብኖዳ አንበሳ ሲበላው አጽሙን በመሬት ተበትኖ አገኘው። አባ ኪሮስ ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታዬ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግስት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸው ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸው ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህም እያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረሃ እንጨት ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነሳለው። አባታችን አባ ኪሮስም ጌታዬ አንተ ማን አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ ስተውንክ በስመ አብ ወወልድ ወመንፈስ ቅዱስ በላለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንን በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ስጋ ተያዝ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱን በረታ። አባ ኪሮስም አቤቱ ጌታዬ ሆይ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑንም ከፍቶ ጌታ እግዚአብሔር እንደ መብረቅ ሲለወጥ አየው። እልፍ አእላፋት መላእክት አራቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ የጌታዬ ማን ነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግስት ሚስትህን ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለ። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለተውከው ሁሉ የብዙ እጥፍ ይሰጣል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው።
ስራው እሪያ ለሆነ ከምድር ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣቸው? ስለዚህ ነገርስ በፊቴ እንዳይወቀስ የበብኖዳን ሥጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ስራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን? አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለ። ጌታችንም የነፍስን ሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓት ተመልሰ እንድትመጣ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙ አሉ፣ ልብሰ መንግስትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ ከመከራ ወደ ረፍት ከችግር ወደ ብልጽግና ነው ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እርሱ መጣ። በግድ እንለያ ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷን በመዓዛ ገነት በተመስጠው ከስጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከስጋ ስትለይ እንዲህ ነውን? አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ፣ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህን ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ተመለሰ። ከዚህ በኋላ በኩለ ሌሊት አባ በብኖዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስም አባ በብኖዳ ልብሰ መንግስት ለብሰሃል፣ የክብር አክሊል በራስህ ላይ፣ በእጅህም ውስጥ የወርቅ መስቀል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኖዳም ልጄ ኪሮስ ሆይ አጽንኦ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህ ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብር አግኝተሃልና ንዕድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገሩ መጥቶ ሄደ። መላእክተ ጽልመት የሰዓት በትሮች ይዘው ሲሽቀዳደሙ ተመለከተ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ውጪ፣ እንደ ሥራሽ ዋጋሽን ተቀበይ እያሉ ይሰድቧታል። መልአክ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከስጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው፣ መጨረሻውን ታይ ዘንድ ጽናለው። ያን ጊዜ መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሱ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንዲህ አደረገ። ለመላእክትም ጽልመት ተሰጥቷቸው ጎዳናውን ሄደ። መላእክት ጽልመትም ከነርሱ ላንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንዲህም አደረጉ። ከዚህ በኋላ እንደ ስራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንና የጻድቃን ሞት አይተሃልና ይህን አስተውላለው። አባታችን አባ ኪሮስም ከድንጋጤ የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትገራለህን? አለው። ይህም ብሎ በፊቱና በሁለት ጆሮው ፋለበት።
ልቡንም ዳሰሰው። ፍርሃትና ድንጋጤ ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስን ፈጽሞ እያዘነ ወዮልኝ ወዮታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛምና በሰሜንና በደቡብ ምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው ስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈሳል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ለሌሎችም ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስም ወዳጄ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን አለው። አባታችን አባ ኪሮስም አላውቅህም አለው። ጌታችን የፈጠረህ ማን ነው ቢለው አባታችን አባ ኪሮስ የፈጠረኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለ። ጌታም ፍግግ ብሎ ካየው መከራ የተነሳ ልቦና ለምን ይሰጥምሃል አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ ያየው። ዳግመኛ መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊቱ ኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ አመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳን ሰጠው አለው። በጸሎት የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቦናው አምኖ መታሰቢያን የሚያደርግ ከአንተ ጋራ ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓለ ቀን ዕጣን ለቤተ ክርስቲያን የሰጠም ካንተ ጋራ ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም ስልጣነ የባህሪ የሆነ ጌታዬ ፈጣሪ ብሎ ሰገደ። በፊትህ ባለሟልነትን ካገኘው አባቴና እናቴን ዘመዶችን ማርልኝ አለው። ጌታችንም በዘመድ የከበርክ ወዳጄ ኪሮስ በእናትና በአባትህ በዘመዶችም ኃጢአት አላገኘሁም። ስለዚህ ለወቀሳ ካንተ ጋራ ወደ መንግሥተ ሰማያት ይግቡ አለው። ዳግመኛ አባታችን አባ ኪሮስም ሰግዶ በፊትህ ባለሟልነትን ካገኘው አባቴ በብኖዳን በአንበሳ አፍ ያስገደለ ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባችሁ መልካም ማድረግ ለጻድቃን ስራቸው ነው። ወዳጄ ኪሮስ አባት በብኖዳን በአንበሳ አስገድሎ ሰማያዊ ህብስትን ከለከለ እንጂ ምን አደረገልህ? ወዳጅ አላስተዋልክምን? ወንድሙ በብኖዳን አስገደለ፣ ራሱንም ገደለ። ከዚህ ከሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ገዶህ ብቻ ማርልኝ አለው። ጌታም የግፈኞችን ደም የሚከፍል እኔ እግዚአብሔር ነኝ፣ ስለ እነርሱ ለምን ምህረት ትለምናለህ አለው። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱንም ካለንበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት ሀገር ልብሰ መንግስትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልሰጠው ነው አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ አለው። ጌታችንም አባ ኪሮስን ሰውን መውደድ አድንቆ የሰጠውን ክብርና ዋጋ አልነሳም፣ ይልቁንም በአክሊል ላይ አክሊል፣ ሌላ ሀገር በሀገር ላይ ሀገር፣ በመንግስት ላይ መንግስት ጨምርልሃለሁ እንጂ አለው። ከዚህ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስም ስለ አንተ ምሬዋለሁና ተነሳለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው ሲገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገር ሁሉ ተሰማ።
ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባታችን አባ ኪሮስም ርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኖዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርህስ ወዴት ነው አለው። ያም ርኩስ መንፈስ አንተ በድካም ያለ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ እዚህ ይደር አለው። ብፁዕ ኪሮስም በቀኝ በኩል ወደ አባቱ ተመልሶ ይህን ርኩስ መንፈስ ካልቀደምኩት በላይ ላይ ድንጋይ ይጭንብኛል ብሎ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ እለምንሃለሁ፣ ጸሎቴንም ስማኝ። ስላንተ ፍቅር አባትና እናትን ሚስትንና ልጆችን ወንድሞቻችን የዘመድን ፍቅር ሁሉ ትቻለሁና አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያላንተ ረዳት የለንምና ይህ ርኩስ መንፈስ መውጫ እንዳያገኝ ይህን ድንጋይ በላዩ ላይ ተጭኖ ይድፈነው ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስም እዘግሃለሁ እያለ ሮጦ ደረሰ። በደስታ እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌት እልል እንልለታለን። እግዚአብሔር በሰልፍ ጊዜ በረታ ነው፣ ድንቅ ተአምራትንም አደረገ። ቅዱሳን ትጉሃን መላእክት ለኔ ለድሃ አገልጋይ ያደረገውን ድንቅ ተአምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ፣ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታ ኢየሱስ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ ወዮታ አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኘ ጊዜ በሥላሴ ስም በትምህርተ መስቀል አማተበባት። ድንጋይዋም ፈጣሪ እስከሚመጣበት ድረስ ጽኚ፣ እንዳትናወጭ አላት። ሰይጣን ግን ድንጋይዋን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበርና እግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ የበለጠ ሰይጣንም ዛሬ በዚህ ቀን ሊፈጭህ ወዶ ነበር። በላይዋ ባማተበ ጊዜ እንደ አድማስ ድንጋይ ከበደች። እንደ አድማስ ድንጋይም በከበደች ማነቃነቅም ተሳነው፣ በላይዋ ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶት ወደ በዓቱ ተመለሰ። እግዚአብሔር መልአክ ወደ ላከው ወደ ሰማይ አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ ማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያለ አሰበ። ጠዋት ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገዱም የተነሳ ኃይሉ ደከመ። በዚያም ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ የፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳን ማህበር የነቢያትና የሐዋርያት የእንጦንስ የመቃርስ የጳውሊን እንደርሱ ያሉ ቅዱሳን መነኮሳት ክብር አየ። አብርሃምና ይስሐቅን ያዕቆብና ሌሎች ምዕመናንን አያቸው። ኃጢአት የሌለባቸው የሕፃናት ማህበር ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችንም ካንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገር ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋር አዋሃዷት። አባታችን አባ ኪሮስም ከእንቅልፉ ነስቶ ስላየውና ስለሰማው አደነቀ። ጎዳናውን ሄዶ ደብረ ባሳት ደረሰ። ቤተክርስቲያንንም እጅ ነሳት። በዚያ አምላክን የወለደች እመቤታችን ስዕል አይቶ እንባውን ባይኑ እያፈሰሰ እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችን ስዕል ወደዚህ መምጣት መልካም ነው፣ አትፍራ፣ ካየ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓት ተመለስ ብላ ተናገረችው። አባታችን አባ ኪሮስ
ይህም በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደት ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃሃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምህረት መዝገብ ተዘጋጅቶልሃል የሚል ቃል ሰማ። አባታችን አባ ኪሮስም የእግዚአብሔር ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊት ደም ግባቱ ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ለዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ። የመልኩ ደም ግባት እንደ ጽጌረዳ ቀይ ነበር። እነዚያ መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ ሀገር ከቤተ መንግስት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገም ተባባሉ። ፈጽሞም ጠሉት፣ ወደ ተናቀ ማደሪያም አስገቡት። በዚያም መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬቱ ወድቆ አንድ በሽተኛ አገኘ። አባታችን አባ ኪሮስም ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስም አረፍ ብለው መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህች ነፍስ ከስጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖርሃል አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆነሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያ መነኩሴ ጌታዬ ፊታቸውን ካየው 15 ዓመት ሆኖኛል፣ ውሃቸውን አልጠጣሁም፣ እህላቸውን አልበላሁም፣ እንደምታይ ሆኜ እኖራለሁ አለው። አባታችን አባ ኪሮስም እስኪ ንገረኝ አባትህ ማን ነው? እናትህስ ማን ናት አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የረሃራ ንጉሥ ልጅ ናት። እውነት እልሃለሁ የሐሩር ልብስ ወርቁንና ብሩን በአባቴ ፊት በእግራችሁ ይረግጡታል አለው። አባታችን አባ ኪሮስም ከዚህ ገዳም ማን አደረሰ አለው። ያም ድውይ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተህ ከነዚህ ቅዱሳን መነኮሳት ጋር ሄዳለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ስራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናና ዘንድ ስም አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኖዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ስጋውን ለአንበሳና ለሰማይ ለአዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ሳይዝ በድብቅ ለመናኒ ወጣ። ያንንም ሰው እኔ ፈጽሜ ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወትም ይኑር በሞት ፈጽሜ አላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህም ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ እግዚአብሔርን ተግሣጽ አትመራመር፣ እግዚአብሔር የወደደውን ይገሥጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። አባታችን አባ ኪሮስም አባ ሚሳኤልን እግዚአብሔር በደዌ ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ።
ጌታችን ኢየሱስ ክርስቶስን በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፋት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ ያሰናብተው አለው። ጌታችንም ምን ያንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህንን የገነት ዕፅ ከእጄ ተቀብለህ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱም ያለ ጻርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባታችን አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱን ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው። አባ ኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማዕጠንቱንና መግነዙን አመጡ። አባታችን አባ ኪሮስም የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ስጋውን ቅበሩት አላቸው። እነዚያ መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። አባ ኪሮስ ላይ ያንጎራጎሩ ወዳረፈው መነኩሴ ቤት ገቡ። ሊቃነ መላእክት ተነስተው ከርቤና ሚአ፣ ሰሊክና ሰንድሮስ፣ ልብና ጥፋ፣ ቁስጥም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳት ይህ መነኩሴ ሥራ ያውቃልን? ይህ መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚህ በኋላ ስጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞች ፈውስ ሆነ። አባታችን ቅዱስ ኪሮስን ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያዬ ባለቤት ሞቷልና ወደ እነዚያ መነኮሳት ቤት እንዴት ይገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደወል ደወለ። ታናናሾቹም ታላላቆቹም መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከኛ ምን አለ አለው። አባታችን አባ ኪሮስም የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አለው። አበምኔቱ ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባቸው እውነት እላችኋለሁ አለው። ሊገድሉትም ድንጋይ ያነሱ። ጌታችን እንደ ኤልያስ ባለ ሰረገላ በስጋና በነፋስ በመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱም አረማውያን ከጽርዕ መጥተው ያገዳምን ከበቡት። ከነርሱም አንድ እንኳን ሳይቀር በሰይፍ ገደሏቸው። ገዳማቸውንም በእሳት አቃጠሉት። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታቸውን አስወግዱ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሊጫወቱባቸውም አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው። ስለነዚህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ስጋውንም አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና
ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ ሶስተኛ አልመራቸውምና ስለ እነርሱ አትድከም የሚል ቃል መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛለሁ ብሎ ፈጽሞ አዘነ። ይህንን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪስ እንዴት ቸል አለኝ አለ። ይህም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለው ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚህ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ማነህ? በቃል ኪዳን ብዙዎች ከኔ ወስደሃል፣ ገንዘቦች ነፍሳትን ልትወስድ ተነስተሃል። ዛሬ ግን ማን ይረዳሃል? ዓይንህ ታውሯልና የዚህ ዓለም ብርሃን ባንተ ተሰውሯል፣ ማን ይመርሃል አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪ 99ኙን ነገደ መላእክት ትተህ ከባሕሪ መለኮት ሳትለይ ወደኛ መጥተህ ከኃጢአት ብቻ በቀር የኛን ባህሪ ያደረግ አይደለምን? እጆቹን ዘርግተህ ስለኛ በመስቀል የተሰቀልክ አይደለህምን? አምላኬ ለምን ተውከኝ ያልከስ አይደለህምን? እኔም ካንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ አለው። የሰይጣናት መከራው ደርሶብኛልና። ይህን ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም መዓዛንም ሸተተ። ጌታችን ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛም በስምህ ለቤተ ክርስቲያን ዕጣንና ሌላም መባ የሰጠ አስራት ይሁንልህ፣ ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ። ያለ ምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያገኛለው። ይህንን ብሎ በሁለት እጆቹ ራሱን ይዞ እስከ እግር ጥፍር ድረስ ዳሰሰው። ሰውነቱን ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ ዛሬ በፊትህ ባለሟልነትን አገኘሁ አለ። ሰው ሁሉ ገድልህን መጻፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህ ከሚነበብበት ሄዶ በእምነት ይስማ፣ ለነፍሱም ለስጋውም ድህነት ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ሆይ ስምህን ና ስሜን 3 ጊዜ ጥራ፣ ያለ ወቀሳ ያለ ከሰሳ ካንተ ጋራ መንግሥተ ሰማያት ይግባለው። አባታችን አባ ኪሮስም በፊትህ ባለሟልነትን ካገኘው እነዚያም በባሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችንም እነዚያ መነኮሳት ያመጧቸው ዘንድ አዘዘ። እነዚያም መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስ በጸሎተ የዳኑ እነዚህ ናቸው፣ ምን ላደርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለው። ጌታችንም መንግሥተ ሰማያት መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህዳ አስነሳቸው፣ መልካም ሥራ ይስሩ፣ ጌታዬ አንተም ፈጽመ ምሕረት አድርግላቸው አለው።
ጌታችንም ወዳጄ ኪሮስ ሆይ እንዳልከው ይደረግልህ፣ እንደ ቃሉም ተደረገ። ፈጥኖም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስን ነፍሳችንና ስጋችን ላንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሆነን አሉት። አባታችን አባ ኪሮስም ልብሰ ምንኩስና ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ደጅ መንገድ ከገዳማቸው ታደርሳችኋለችና በዚች መንገድ ሂዱ አላቸው። እንዳዘዛቸው አደረጉ። በ60 ቀንም ከገዳማቸው ደረሱ። ከዚያ መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስ እነዚያን አደራ የሰጠኝም መነኮሳት አኗኗራቸው እንዴት እንደሆነ አላየሁምን? ያያቸው ዘንድ መልአክህን ላክ እያለ ጸለየ። ጌታችንም መልሰው አንተ ሄደ ስራቸው ነው ያለው። አባታችን አባ ኪሮስም ጌታዬ ሀገሩ ሩቅ ነውና እንደምን ደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚህ አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም ሬሴብ ደርሶ በቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤል መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳትም ባዩት ጊዜ ያ በአባ ሚሳኤል መቃብር ላይ የተቀመጠው አባታችን አባ ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን አባ ኪሮስ ደህና መጣህን አሉት። ቅዱስ አባታችን አባ ኪሮስም ድሃ ውሻ ለመሆን ለኔ ክብር ለምኔ ነው አላቸው። ሁለተኛም ወደ ምድር ሰግደው ባለማወቃችን ቸል ብለናልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁት ሁሉ ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ቅዱስ አባ ኪሮስም እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ንቀን የጣልነው ይህ ሚሳኤል አይደለምን ብለው ሁላቸውም አደነቁ። አጽሙንም አፍልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው የሚኖሩ የባህታውያንን በገዳም የሚኖሩ የመነኮሳትን ዋጋ ያገኝ ዘንድ ይሻለዋልና ተውት አላቸው። ከዚህም ሁሉ የሚበልጥ እነግራችኋለሁ፣ በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህም ከመቃብሩ የፈለቀው ጠበል ለልጅ ልጅ ፈውስ ይሆናችኋል አላቸው። ቅዱሳን መነኮሳትም አባታችን አባ ኪሮስን ወደ ቤተ ክርስቲያን እንውጣሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እንቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባችሁን በመብል በመጠጥ አታደንድኑ ብሎ አስተማራችሁ። በልቦናችሁ የሐርን ልብስ መብልና መጠጥ ወርቅን ብርን መውደድ አይገባም፣ ይህ ሁሉ ፈጽሞ ያልፋልና። ነገር ግን በሰማያት መዝገብን ታገኙ ዘንድ ሕማምተኞችን ጎብኙ፣ ያዘኑትን አረጋጉ፣ መጻተኛውን በቤታችሁ ውስጥ አሳድሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህን እያለ ያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሃል እያለ ተሳለማት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ለአንተም ሰላምታ ይገባሃል አለችው። አባታችን አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታድር ዘንድ ናለው። አባታችን አባ ኪሮስም ማደሪያዬ የአባ ሚሳኤል ቤትስ ነች አለው። የአባ ሚሳኤልንስ ቤት አረማውያን እኛን በገደሉ ጊዜ በእሳት አቃጥሎታል አለው። አባታችን አባ ኪሮስም የጻድቃን ስራቸው እንደዚህ ነው፣ በፍርድ የራሳቸውን ቤት አይተውም አለው።
አባታችን ቅዱስ ኪሮስ ግን ወደ አበምኔቱ ቤት አልገባም። ከገዳሙ ውጭ ከአባ ሚሳኤል መቃብር ፊት ለፊት አደረ እንጂ። በማግስቱም ከዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው። ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ፣ ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከቤቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። በእንደዚህ ያለ ሥራ ብዙ ቀን ቆየ። ከዕለታት በአንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስም ወደ እርሱ ይወስደኝ ዘንድ እግዚአብሔር ጎበኘኝ አለ። በዚያች ሌሊት በጽኑ ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለክ ፈጥነህ ውሰደኝ፣ የማትወስደኝ ከሆነ ግን የትሩፋት ሥራዬ እንዳይታጎል ፈቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ፣ ወደ ምድርም ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን? አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሄጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚህ ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህን ድንጋይ ህብስት ሁን ቢለው ይሆናል አለው። ይህንንም ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያልህን ሁሉ አድርግለት፣ አንድ ጽዋና አንድ ህብስት አውርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠንን ካተቀበል አለው። ብፁዕ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶም ፈጣሪውን አመሰገነ። በማግስቱም እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜ ህብስቱ ጽዋው ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ህብስት ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ፣ ዛሬ በመዓልትም በሌሊትም ካልተጋሽ መላእክተ ብርሃን ልብስ ለብሰው ከወዲያ ወዲህ እያሉ ሲወስዱሽ ምን ትያለሽ አላት። የኖኅን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የእዝራን ምሳሌ፣ የሰለሞንን መኃልየ፣ የዳዊትን መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል የህብስቱ ላበት እያጤሰ ያገኘዋል። ያን ህብስት ጽዋ አንስቶም ይመገባል። በሦስተኛውም ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህ የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናቸው አላቸው። ሰብዕር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ ስም እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናቸው አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እንዲያደርግ ትእዛዝ አለብኝ አለ። እርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከነርሱም ጉዳይ ያለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታችሁን ሳትመረምሩ ወደ ቤታችሁ ወደ ማህበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚህም ቅዱሳን አባታችን ይቅር በለን አሉት።
ወደ ወንዝ ወስዶ እግራቸውና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። 2 ዋሻዎች አሳይቶ በእነዚህ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካቸው ከክፉም ሁሉ ይጠብቃቸው አላቸው። እነርሱም አሜን አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው፣ በአንተ ደም ሥጋውንም ነፍሱንም ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለነዚህ ለተራቡ እንግዶች ምን አቀርብላቸዋለሁ? ከዚህ ከሰጠኸኝ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኖዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታዬ ኢየሱስ ክርስቶስ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ሆይ ምን ያሳዝንሃል አለው። ይህንን ብሎት 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንን ለነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያንን ሰማያዊ ህብስት ያንን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱ ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋቸው ወራታቸው አለቀ ቢላቸው እርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቃን በረከት ጥቂቱ ያጠግባልና ነው አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወጣቸው፣ አወገዛቸውም። እነዚያ ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሄዱ አላቸው። ከዚህ በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባ ኪሮስም ከጽዋው ከ7ኛው እጅ ህብስቱን ከግማሹ በቀር ሳይበሉት ያ ህብስትና ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘወትር በጸሎታቸው አስቡኝ፣ ይህም ለመንገዳችሁ ስንቅ ይሆናችሁ አላቸው። ወንድሞቼ እግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ህብስት ጽዋ እስከ ዕለተ ሞታቸው አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያ ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከኛ ጋር ለዘላለሙ ይሁን አሜን። ከአባታችን ከአባ ኪሮስ በረከት ረድኤቱን ያሳትፈን፣ ለወሩም በሰላም ያደርሰን። በተሰጠው ቃል ኪዳንም እኛንም ልጆቹን ይጠብቀን ለዘላለሙ አሜን።